በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እንኳን ለተወዳጁ ቀን ለእመቤታችን የትንሣኤና ዕርገት መታሰቢያ ቀን በሰላምና በጤና አደረሰን አደረሳችሁ። ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። መዝሙረ ዳዊት መዝሙር 131 ቁጥር 8። እንግዲህ በዛሬው ዕለት ሞት በጥር መቃብር በነሐሴ ተብሎ የሚነገረው ታሪክ የተከናወነበት ዕለት ነው። ጥር 21 የእመቤታችን በዓለ ዕረፍት ነው። በዚህ ቀን አይሁድና የአይሁድ ሃይማኖት መሪዎች የክርስቶስ እናት አርፋለች፣ እንደ ልጇ ተነሳች እያሉ እንዳይረብሹን ኑ ሥጋዋን በእሳት እናቃጥል ብለው ተማከሩ። ሞኛ ይሙት እንዲያጫውት እንዲል ሀገር ሰው ክርስቶስ እኮ እንዳይነሳ የሚችሉትን ጥረዋል። ወታደር አቁመዋል። መቃብሩ በአለት ድንጋይ ተገጥሟል። ምናልባት ድንጋዩን ገልብጦ የተነሳ እንደሆነ በሉት አይነት በታጠቁ ወታደሮች መቃብሩን አስከብበው ነበር። ያ ሁሉ እንዳልተሳካ እያወቁ አሁን በእመቤታችን ላይ ይህንን መምከር በፍጹም ሞኝነት ነው። ቅዱሳን ሐዋርያት የእናታቸውን የከበረ ሥጋዋን በሚገባ ቦታ ለማሳረፍ ይዘው ሲሄዱ ግር ብለው መጡና አምጡ፣ አውርዱ፣ ሥጋዋን እናቃጥለዋለን አሉ። ከሐዋርያት መካከል ቅዱስ ጴጥሮስ ኧረ ተዉ፣ በልጇ ላይ የፈጸማችሁት ግፍ ይበቃችኋል፣ እሷንም በሕይወት እያለች አሳዳችኋታል፣ ይበቃል፣ አሁን እኮ የምትሄደው ወደ መቃብር ነው፣ ተው አላቸው። አዎ ተው የሚል አባት እግዚአብሔር አያሳጣን። ዛሬ የእያንዳንዳችን ሕይወት እንዲህ ምስቅልቅሎ የወጣው ወጥቶ መግባት ብርቅ የሆነው ከጫካ እስከ ከተማ ድረስ ያለው ሰው ሁሉ አውሬ የሆነው ተው የሚል አባት በማጣታችን ነው። ተው የሚለውን የቅዱስ ጴጥሮስ ምክር ወደ ኋላ ገሸሽ አድርገው የእመቤታችን ሥጋ ቀምተን በእሳት እናቃጥለዋለን አሉ። ከመካከላቸው አንዱ ዘሎ ሥጋዋ ያለበትን አልጋ ሲነካው መልአኩ በሰይፍ ቀጣው፣ እጆቹ ከአልጋው ተንጠልጥለው ቀሩ ይላል። የቅዱስ ጴጥሮስ ምክር እግዚአብሔር ለመጨረሻ የሰጣቸው ዕድል ነበር። እግዚአብሔር በእያንዳንዳችን ላይና ቤተሰብ እያደረገው ያለው ምክር የመጨረሻ እንዳይሆን መጸለይ ያስፈልጋል። ምክር ለሚያውቀው መልካም ዕድል ነው። ይህ ምክር ተቀብለው ቢሆን ማን እንደነሱ በረከቱ በእጃቸው ነበር። ነገር ግን እንዳለመታደል ሆኖ አሁንም በቀል ላይ ናቸው። እነሱም ቅዱሳን ሐዋርያት ዓይናቸው እያየ መልአኩ የእመቤታችን ሥጋዋን ከዮሐንስ ወልደ ነጎድጓድ ጋር ወስዶ በገነት አስቀመጣት። ቅዱሳን መላእክት ወልድኪ ይጼዋአኪ ውስተ ሕይወት ወመንግሥተ ክብር እያሉ እየዘመሩ ተቀበሏት። በዚህ ጊዜ ሐዋርያት ደነገጡ። ከነሐሴ 1 ጀምረው ሱባኤ ያዙ። በ14ተኛው ቀን ቅዱሳን ሐዋርያትን ከያሉበት በደመና ሰብስቦ የእመቤታችንን ሥጋ አስረክቧቸዋል። ነሐሴ 14 በጌቴሴማኒ ቀብረዋታል። ወዲያውኑ እመቤታችን ክብር ይግባትና ተነስታ አርጋለች። ከሐዋርያት መካከል የህንዱ ሐዋርያ ቅዱስ ቶማስ አልነበረም። በደመና ተጭኖ ሲመጣ ከእመቤታችን ጋር በደመና ላይ ተገናኙ። ለእመቤታችን ካለው ፍቅር የተነሳ ትናንት መቃብርሽን ሳላይ ዛሬም ትንሣኤሽን ሳላይ ብሎ ከደመናው መውደቅን ተመኘ ይላል። እመቤታችንም አይዞ ከአንተ በቀር ማንም ትንሣኤን አላየም ብላ ተገንዛበት የነበረውን ሰበኗን ሰጠችው። በዚህም ተጽናንቶ ወደ ወንድሞቹ ቅዱሳን ሐዋርያት እንደደረሰ እኛ እኮ እመቤታችንን አግኝተን ቀብረናታል አሉት። እሱም ምንም እንደማያውቅ ሞት በጥር ነሐሴ መቃብር እንዴት ይሆናል? መቃብሩን ወፍራችሁ ሥጋዋን ካላየሁኝ አላምንም አላቸው። ተጠራጥሮ ሳይሆን ተነስታለች አግኝቻታለሁ ብሎ ሲናገር እንዲያምኑት ነው። ቅዱስ ጴጥሮስም አንተ ሁል ጊዜ እንደተጠራጠርክ ነው ብሎ ለቅዱስ ቶማስ ለማሳየት መቃብሯን መቆፈር ጀመረ። ሲቆፈር ምንም የለም። ቅዱስ ጴጥሮስ ደነገጠ። ያን ጊዜ ቅዱስ ቶማስ አይዞህ አትደንግጥ፣ እመቤታችን ተነስታለች፣ የቀበራችኋት በዚህ ሰበን አልነበረምን አለው። አዎ ትክክል ነህ፣ ሰበኗ ይህ ነው አለው። በሉን ካችሁ ለበረከት ተካፍላችሁ ያዙ ብሎ ሰጥቷቸው የእመቤታችንን ትንሣኤ አብስሯቸዋል። በረከቷ ይደርብን። በመጨረሻም ሁለት ነገሮችን ከዚህ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ነሐሴ 14 ቀን ሐዋርያትን በደመና ሲሰበስብ ቅዱስ ቶማስን እንዲዘገይ ያደረገበት ምክንያት አለ። መቼም የቦታ ርቀት፣ የትራንስፖርት አለመመቻቸት እንዳይባል ሁሉም የሚሄዱት በደመና ነው። ታዲያ ምክንያቱ ምን ይሆን ካልን እግዚአብሔር ያለ ምክንያት እንዲዘገይ አላደረገውም። እግዚአብሔር ቅዱስ ቶማስን ያዘገየበት ምክንያት ለእመቤታችን ትንሣኤ ለምስክርነት ፈልጎት ነው። የእሱን ትንሣኤ ኃጢአተኛ እየተባለች የተናቀችው ማርያም መግደላዊት እንድትመሰክር አደረገ።
የእናቱም ትንሣኤ ከሐዋርያት መካከል ተጠራጣሪ እየተባለ የሚወቀሰው ቅዱስ ቶማስ እንዲመሰክር ለማድረግ ነው። ሲያዘገየንም ሲያስቀድመንም ለእግዚአብሔር ምክንያት አለው። ሁለተኛ የምንመለከተው የእመቤታችንን ሥጋዋን መልአኩ ከቅዱሳን ሐዋርያት እጅ ነጥቆ ሲወስድ ዮሐንስን ለይቶ የወሰደበት ምክንያት ምንድን ነው? እንዲያውም የሃይማኖት መሠረት የተባለው በጎቼን ጠብቅ አደራ የተባለው የመንግሥተ ሰማያት ቁልፍ የተሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ ነበርኩ። ለምን ከእነሱ አላደረገም ካልን ይህ በምክንያት ነው። በመስቀሉ ስር ልጅሽ እነሆ እናትህ እነኋት ተብሎ አደራ የተሰጠው ለዮሐንስ ነው። ዮሐንስ ለእመቤታችን ሞግዚቷ ነው፣ የቤት አገልጋያ ነው። እመቤታችን ከዮሐንስ ቤት 15 ዓመት ተቀምጣለች። በዚህ ምክንያት ዮሐንስ የዚህ ቅዱስ ታሪክ ባለቤት እንዲሆን ተመርጧል። በረከቱ ከሁላችንም ጋር ይሁን። አንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት እንዳለ ነቢየ እግዚአብሔር ቅዱስ ዳዊት ነሐሴ 16 ቀን ለመላእክት አንዲት እህት ለአንዲቷ ድንግል እልፍ አእላፋት መላእክት ወንድሞች ያሏት ወላዲተ አምላክ ድንግል ማርያም በልጇ መለኮታዊ ኃይልና ሥልጣን ከሞት ተነስታ ያረገችበት ታላቅ ቀን ነው። መዝሙረኛው ዳዊት በመዝሙሩ አስቀድመን እንደተመለከትነው አንተና የመቅደስ ታቦት ተነስ ብሎ እንደመሰከረው ቀድሞ ልጇ ተነስቶ አድርጎ ወደ ሄደበት ሰማይ ከ15 ዓመት በኋላ ድንግል ማርያምም እንደ ልጇ ተነስታ ወደ ልጇና ወደ ወንድሞቿ መላእክት መኖሪያ አርጋ በልጇ ቀኝ ቆማለች። ንግሥቲቱ በቀኝ ትቆማለች እንዳለ ቅዱስ ዳዊት። ወደ ሰማይ ስታርግም መላእክት ወንድሞቿ በእልልታ በዝማሬ ያሳርገዋታል። አይረግቧ መላእክት ለማርያም እንዳለ ቅዱስ ያሬድ። በእርግጥ ከሰማይ የሰፋች ከምድር የገዘፈች ከፍጥረታት ሁሉ የምትበልጥ ንዕድ ክብርት የፍጥረት እናት ከሰማይም ከምድርም በመብለጧ በልጇ መለኮታዊ ሥልጣንና ኃይል ተነስታ በክብር አድርጋለች። አዎ እንኳን ድንግል ማርያም አልዓዛር ተነስቷል። አዎ እንኳን ድንግል ማርያም ጣቢታ ተነስታለች። አዎን እንኳን ድንግል ማርያም ወለተ ኢያኢሮስ ተነስታለች። የሷ በልጇ መለኮታዊ ሥልጣንና ኃይል ተነስታ ወደ ሰማይ ማረጓ ክብሩ ላረገችበት ሰማይ ነው። አዎን እንኳን ድንግል ማርያም ሄኖክ አርጓል። አዎን እንኳን ድንግል ማርያም ኤልያስ አርጓል። እሷ ግን በምድር ላይ እንዳትቀበር ምድሩን ሲከለክሏት ከምድር አልፎ ሰማዩ መኖሪያ ሆኗት በወንድሞቿ መላእክት ታጅባ ወደ ሰማይ አርጋለች። የሰው አቅሙ በምድር ላይ ማዘዝ ብቻ ነው፣ በሰማዩ ማዘዝ አይችልም። እነ ታውፋንያ በሰማዩ የሚያዙ ቢሆንማ ኖሮ እንዳታርግ ይከለክሏት ነበር። ደግነቱ ሰማዩ በልጇ እጅ ስለሆነ ተወዳጁ ልጇ ወዳለበት ወንድሞቿ መላእክት ወዳሉበት በእልልታ በዝማሬ ወደ ሰማይ ያሳርገዋታል። የእናታችን የእመቤታችን የወላዲተ አምላክ ቅድስት ድንግል ማርያም ልመናዋ፣ ክብሯ፣ ጣዕሟ፣ ፍቅሯ፣ በረከቷ፣ አማላጅነቷ፣ ረድኤቷና ጸጋዋ ከሁላችን ጋር ይሁን። ኢትዮጵያ ሀገራችንን ከመለያየት ከጥፋት፣ ቤተ ክርስቲያናችንን ከፈተና፣ ሕዝባችንን ከስደት በጭንቀት በመከራ ያሉትን ወገኖቻችንን በምልጃዋ ታስብልን። አምላካችን እግዚአብሔር ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።